ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች በአማራ ክልል በተለያዩ ችግሮች ምክንያት ተቋርጦ የነበረው የጋሸና ላሊበላ ብልባላ ሰቆጣ አስፓልት መንገድ ግንባታ ዛሬ በድጋሚ ተጀመረ። መንገዱ በኢትዮጵያ መንገዶች አስተዳደር በተመደበ 5.1 ቢሊዮን ብር በጀት በድጋሚ እንደሚከናወን ተገልጿል። ግንባታውንም የአማራ ክልል ርዕሰ መስተዳደር አረጋ ከበደ፣ የመንገዶች አስተዳደር ዋና ዳይሬክተር ኢንጂነር መሐመድ አብድራህማንን ጨምሮ የፌዴራልና የክልል አመራሮች በተገኙበት አስጀምረዋል። በተለያዩ ችግሮች ምክንያት ተቋርጦ የነበረውና ዛሬ በድጋሚ ግንባታው የተጀመረው የጋሸና ላሊበላ ብልባላ ሰቆጣ የአስፓልት መንገድ ፕሮጀክት በ2 ዓመት ጊዜ ውስጥ ለማጠናቀቅ መታቀዱም ታውቋል። ግንባታውን በባለቤትነት የያዘው የኢትዮጵያ መንገዶች አስተዳደር ሲሆን ህብር ኮንስትራክሽን ኮርፖሬሽን የተባለ ተቋራጭ ድርጅት ደግሞ ስራውን እንደሚያከናውነው ታውቋል። 204 ኪሎ ሜትር ርዝማኔና ከ10 እስከ 30 ሜትር ስፋት ያለው የመንገድ ግንባታ ፕሮጀክቱ በ5.1 ቢሊዮን ብር የሚከናወን ነው ተብሏል። የአስፓልት መንገድ ፕሮጀክቱ ለአካባቢው ማህበረሰብ ዘርፈ ብዙ ጥቅም የሚያስገኝ እንደሆነ የኢንዱስትሪ ውጤቶችን ከዋና ዋና የክልሉ ከተሞች ወደ አካባቢው ለማስገባትና የግብርና ምርቶችን ደግሞ ወደ መሃል ሀገር ለመላክ ምቹ ሁኔታን እንደሚፈጥር መገለጹን ኢዜአ ዘግቧል። በደቡብ አፍሪካ ጆሃንስበርግ ከተማ 44 ኢትዮጵያውያን ያለ ፈቃዳቸው በአንድ ቤት ውስጥ ተዘግቶባቸው መገኘታቸውን የሀገሪቱ ፖሊስ አስታወቀ። በከተማዋ ሰሜናዊ ክፍል ሳርተን ተብሎ በሚጠራ አካባቢ በአንድ ቤት ውስጥ ተዘግቶባቸው የተገኙት ኢትዮጵያውያኑ በህገወጥ አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ የገቡ ሳይሆኑ አልቀረም ተብሏል። በአጠቃላይ ከተገኙት 44 ኢትዮጵያውያን መካከልም 17ቱ ታዳጊዎች እንደሆኑ አዣንስ ፍራንስ ፕሬስ ዘግቧል። ግለሰቦቹ የተገኙት በስፍራው ቅኝት ላይ የነበሩ መኮንኖች በሚንቀሳቀሱበት ወቅት ከአንድ ቤት ጩኸት መስማታቸውን ተከትሎ መሆኑን የፖሊስ ቃል አቀባይ ሉቴናንት ኮሎኔል ማቬላ ማሶንዶ ገልጸዋል። ቃል አቀባዩ በክፍል ውስጥ የተቆለፈባቸው 44 ህገወጥ ስደተኞች መኖራቸውን እንደደረሱበትና 17ቱ ለአቅመ አዳም ያልደረሱ ልጆች መሆናቸውን ተናግረዋል። አክለውም ከኢትዮጵያውያኑ ተጨማሪ መረጃ ለማግኘት የሚያግዛቸውን አስተርጓሚ እየጠበቁ እንደሆነ ገልጸዋል። በተመሳሳይ ባለፈው መጋቢት በዚችው ጆሃንስበርግ ከተማ ዳርቻ በሚገኝ ቤት ውስጥ ያለ ፈቃዳቸው ተይዘው የነበሩና በኋላ ላይ ካመለጡ ኢትዮጵያውያን መካከል 32ቱን ፖሊስ እንዳገኛቸው ዘገባው አስታውሷል። ሁለቱ ጉዳዮች የተገናኙ ስለመሆናቸው የታወቀ ነገር እንደሌለም ኤኤፍፒ በዘገባው አክሏል። ባለፈው ጥር በተመሳሳይ ጆሃንስበርግ ከተማ በአንድ ቤት ውስጥ በህገወጥ አዘዋዋሪዎች ተይዘው የነበሩ 26 ሰነድ አልባ ኢትዮጵያውያንን ፖሊስ ማግኘቱ ይታወሳል። እንዲሁም ባለፈው ዓመት ነሐሴ ላይ ደግሞ ኢሰብአዊ በሆነ መንገድ ጆሃንስበርግ በሚገኝ ሌላ መኖሪያ ቤት ውስጥ ከ80 በላይ ኢትዮጵያውያን ተቆልፎባቸው መገኘታቸውን ዘገባው አስታውሷል። የሱዳን ፈጥኖ ደራሽ ኃይል ተዋጊዎች ትላንት በካርቱም በሚገኘው ቤተ መንግስት ላይ ጥቃት ከፍተው እንደነበር ተገለጸ። ከሱዳን ብሔራዊ ጦር ጋር መፋለም ከጀመረ 2 ዓመት ያስቆጠረው ፈጥኖ ደራሽ ኃይሉ ትላንት የሰነዘረው ጥቃት ከሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ የፈጸመው ነው። ባለፈው መጋቢት ብሔራዊ ጦሩ ካርቱሙን ከተቆጣጠረ በኋላ ፈጥኖ ደራሽ ኃይሉ ትላንት ከነጭ አባይ ማዶ ከሚገኘው አልሳልሃ አውራጃ ወደ ቤተ መንግስቱ የረጅም ርቀት ተተኳሽ መድፎችን መተኮሱን ስማቸው እንዳይጠቀስ የፈለጉ የሱዳን ጦር ምንጭን ዋቢ አድርጎ አዣንስ ፍራንስ ፕሬስ ዘግቧል። በጥቃቱ የደረሰ ጉዳት ስለመኖሩ ግን የተገለጸ ነገር የለም። ከትላንቱ ጥቃት ቀደም ብሎ ባለፈው ቅዳሜ ፈጥኖ ደራሽ ኃይሉ በካርቱም በሚገኘው የጦሩ የጄኔራል እዝ ዋና ጽህፈት ቤት ላይ ተመሳሳይ የቦምብ ጥቃት መፈጸሙን ዘገባው አክሏል። ልዩ ኃይሉ ባለፈው ሚያዝያ በካርቱም የነበረውን ይዞታ ካጣ በኋላ ትኩረቱን በምዕራብ ዳርፉር ያለውን ቁጥጥር ማጠናከር ላይ አድርጓል። ታጣቂው ሐሙስ ዕለት ባወጣው መግለጫ ወደ ዳርፉር በሚወስደው ጎዳና ቁልፍ የሆነችውን የምዕራብ ኮርዶፋን ግዛት ኤል ኑሁድ ከተማን መቆጣጠሩን አስታውቋል። የዓይን እማኞችም ታጣቂዎቹ በማለዳ ወደ ከተማዋ መግባታቸውን ለአዣንስ ፍራንስ ፕሬስ ተናግረዋል። የፈጥኖ ደራሽ ኃይሉ ቃል አቀባይ በቴሌግራም ባሰራጩት ተንቀሳቃሽ ምስል ከኤልፋሻር በስተ ምስራቅ አቅጣጫ 400 ኪሎ ሜትር ርቀት ላይ የምትገኘውን ከተማ ተዋጊዎቻቸው መቆጣጠራቸውን አስታውቋል። ከተማዋ በፈጥኖ ደራሽ ኃይሉ እጅ መውደቋ እርግጥ ከሆነ ብሔራዊ ጦሩ በኤልፋሻር የተከበበውን ጦር ለማስፈታት የሚያደርገውን ጥረት ውስብስብ ያደርገዋል ተብሏል። ምክንያቱ ደግሞ ለብሔራዊ ጦሩ ከማዕከላዊ ሱዳን የሚመጣ ማንኛውም የእርዳታ ተሽከርካሪ በኤል ኑሁድ ከተማ በኩል ማለፍ ይጠበቅበታል።
ይታወሳል። ዜናው እስከተጠናቀረበት ሰዓት ድረስ ብሔራዊ ጦሩ በጉዳዩ ላይ ያለው ነገር ስለመኖሩ መረጃ አልወጣም። የሱዳን ፈጥኖ ደራሽ ኃይል ከብሔራዊ ጦሩ ጋር ካለፉት 2 ዓመታት ጀምሮ በመፋለም ላይ ይገኛል። የጦርነቱ መነሻ ደግሞ በሱዳን ጦር መሪ ጀነራል አብዱልፈታህ አልቡርሃንና በፈጥኖ ደራሽ ልዩ ኃይሉ መሪ ጀነራል መሐመድ ሐምዳን ዳጋሎ መካከል ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት የተፈጠረ አለመግባባት ነበር። ጦርነቱ በ10 ሺህ የሚቆጠሩ ሰዎችን ሕይወት ቀጥፎ 13 ሚሊዮን ሰዎችን ከቤት ንብረታቸው አፈናቅሏል። ይህንኑ ሰብአዊ ቀውስ የተባበሩት መንግስታት ድርጅት በዓለም ግዙፉ ሲል መግለጹ ይታወሳል።